ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ስለ ዋን ሳይድ ሊሚት ነው የምናየው። በባለፈው ቪዲዮ ሊሚቶችን የሆነ ወደ ፖይንት ስንጠጋ ለምሳሌ f of x የሚባል ፈንክሽን ቢኖርና እቺን ኢንፑቷን ወደ ሆነ ሰርቴን ነምበር ስንጠጋ l የሚባል ቁጥር የምናገኝ ከሆነ ሊሚቱ x ወደ a አፕሮች ሲያደርግ f of x ወደ ማን ኮንቨርጅ ያደርጋል? ወደ l ኮንቨርጅ እንደሚያደርግ አይተናል። ሶ ሊሚት ማለት ምንድነው? የፈንክሽናችን ኢንፑት ወደ ሆነ ሰርቴን ቫልዩ ሲጠጋ l የሚባል ቁጥር የሚሰጠን ከሆነ l is the limit of f of x as x goes to a ብለን መናገር እንደምንችል አይተናል ባለፈው ቪዲዮ። አሁን ደግሞ at a ሳይሆን ይሄ ፈንክሽን ይሄ ሊሚት a ላይ ዲፋይን ላይሆንም ይችላል፣ እንደገና ደግሞ xም ከa ጋር እኩል ላይሆን ይችላል ብለናል። ሶ a ላይ ሳይሆን ከa በግራና በቀኝ በኩል ማለት ነው። ለምሳሌ ሊሚት x goes to a አለ፣ a የሚባል ቁጥር አለ እዚህ ጋር ማለት ነው። x ወደ a አፕሮች ሲያደርግ a የሚባል ቁጥር አለች። ወደዚህ ወደ a ከግራ በኩል ስንጠጋና ወደዚህ ስንጠጋ ያለው እናያለ ማለት ነው። ዋይ ማለት ዋን ሳይድ ማለት ሊሚት ማለት ይሄ ነው። ይሄ ራይት ሃንድ ሊሚት ነው። በራይት በኩል በቀኝ በኩል ስንጠጋና በግራ በኩል ስንጠጋ ሶ ሁለት አይነት ሊሚቶች አሉ ማለት ነው። የመጀመሪያው ምንድነው? ሊሚት ሌፍት ሃንድ ሊሚት ይባላል። የመጀመሪያው ዋን ሳይድ ሊሚት ሌፍት ሃንድ ሊሚት። ሌፍት ሃንድ ሊሚት ምንድነው? ሊሚት x goes to a የሚባል ቁጥር from the left ማለት ነው። እቺ ማይነስ ተሳየው ወደ a የምትባለው ቁጥር በግራ በኩል ስንጠጋ ማለት ነው። f of x ደግሞ l የሚሆን ከሆነ ምን ብለን መናገር እንችላለን? l is the limit of f of x as x goes to a from the left ብለን መናገር እንችላለን እዚህ ጋር ማለት ነው። ራይት ሃንድ ሊሚት ደግሞ ይባላል። ራይት ሃንድ ሊሚት ማለት ደግሞ ወደዚህ ወደ a ወደምትባለው ቁጥር በቀኝ በኩል ስንጠጋ ማለት ነው። ይሄ ማለት ሊሚት x goes to a from the right f of x l የሚሆን ከሆነ f of x is equal to l የሚሆን ከሆነ l is the limit of f of x as x goes to a from the right ብለን እንገልጻለን ማለት ነው። ለምሳሌ እዛ ፖይንት ላይ ሳይሆን ከዛ ፖይንት በግራና በቀኝ በኩል a የምትባል ፖይንት አለች። ወደ a በግራ በኩል ስንጠጋና ወደ a በቀኝ በኩል ስንጠጋ ምን ይመስላል የሚለው ነው ማለት ነው። ለምሳሌ ሊሚት x goes to 0 from the right 1 over x። አሁን 1 over x ላይ 0 እናስገባ ዲፋይን ነው አይደል? ግን እኛ የምንፈልገው 1 over x as 0 ሳይሆን ከ0 በቀኝ በኩል ያሉ ቁጥሮች ነው። ሶ ይሄን ሰላም ማለት ነው። ሊሚት ሶሉሽናችን ሊሚት x goes to 0 from the left 1 over x ማለት ከ0 ለሚበልጡ ቁጥሮች 0 አለች እዚህ ጋር ወደ 0 በቀኝ በኩል ስንጠጋ ማለት እነማን ናቸው እነዚህ ቁጥሮች? ከ0 የሚበልጡ ቁጥሮች ናቸው ማለት ነው። ለምሳሌ 1 ስናስገባ ምን ይሆናል? እዚህ ጋር 1 ስናስገባ 1 ነው የሚሆነው። ከ1 ደግሞ 1 እዚህ ጋር ነች። ወደዚህ ደግሞ በደንብ ስንቀርብና ለዚህ ጋር 0.5 አለ። ሶ 1 over 0.5 ደግሞ ስንት ነው? 2 ነው የሚሆነው። ብንጨምር ደግሞ ይሄን ቁጥር በጣም ወደ 0 ደግሞ በጣም ብንጠጋ 0.25 ብናደርገው 1 over 0.25 ስናደርገው ይሄን 4 ይሆናል ማለት ነው። ሶ መጀመሪያ 1 እያለ 1 ነው። ከዛ 0.5 በጣም ስንጠጋ ደግሞ 2 ሆነ። 0.5 ስናደርገው 4 ሆነ። ይሄን ቁጥር በጣም በቀነስ ነው ቁጥር 0 በጣም በቀነስ ነው ቁጥር ይሄ ወደ ማን ነው የሚጨምረው ማለት ነው? ወደ ኢንፊኒቲ ይጨምራል ማለት ነው። 1 2 4 እያለ ወደ ኢንፊኒቲ ይጨምራል። ወይ ደግሞ ግራፉን ብታዩት የ1 over x ግራፍ ይሄ ነው። የ1 over x ግራፍ ይሄ ነው። 0 እዚህ ጋር አለች። ሶ ወደ 0 በቀኝ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው? ወደ ኢንፊኒቲ ይሄዳል ማለት ነው። ሶ የዚህ ቫልዩ ሲገባ ማለት ነው ኢንፊኒቲ ይሆናል ማለት ነው። የ1 over x as x goes to from the left the right እዚህ ጋር የምናስገባው ቁጥሮች ከ0 የሚበልጡ ናቸው ማለት ነው። ወደ 0 በቀኝ በኩል ስንጠጋ ማለት እዚህ ጋር ቁጥሮች ከ0 የሚበልጡ ናቸው። ሶ መጀመሪያ 1 ስናደርግ 1 ነው። በጣም ወደ 0 ስንጠጋ 0.5 ስናደርገው 2 ሆነ። በጣም ደግሞ ስንቀር 0.5 ስናደርገው 4 ሆነ። ይሄን ቁጥር በጣም በቀነስ ነው ቁጥር ይሄ ወደ ማን አፕሮች የሚያደርገው? ወደ ኢንፊኒቲ እየጨመረ ሄዳል ማለት ነው። እዚህ ጋር ደግሞ ሊሚት x goes to 5 from the right 1 over x minus 5። አሁንም x minus 5 ላይ 5 ምንድነው? አንዲፋይን ነው አይደል? አንዲፋይን ስለሚያደርግልን እኛ ግን 5 ሳይሆን የምንፈልገው ምንድነው? ከ5 በቀኝ በኩል እዚህ ጋር 5 አለች ፖይንታችን ላይ ከ5 በቀኝ በኩል ማለት እነዚህ ከ5 የሚመጡ ቁጥሮች ማለት ለምሳሌ 6 ስናደርግ እዚህ ጋር 1 over 6 minus 5 ስናደርገው 1 ይሆናል። ይሄን ቁጥር ደግሞ ስንት ብናደርገው 5.5 ብናደርገው በጣም ወደ 5 በቀኝ በኩል ስንጠጋ እዚህ ጋር 6 አለች እዚህ ጋር 5.5 አለ። ሶ 5.5 ስናስገባ ነው 5.5 minus 5 0.5 1 over 0.5 ስንት ነው? 2 ሶ 1 አለ ከዛ 2 አለ እየጨመረ ይላል ማለት ነው። ወደ ማን ይጨምራል? ወደ ኢንፊኒቲ። ወይ ደግሞ ይሄ ግራፍ ነው ግራፍ ነው እንደዚህ አይነት ግራፍ ነው። 5 ላይ ምን አለው? ቨርቲካል አሰምቷል ይሄ ግራፍ። ሶ ወደ 5 እንደዚህ ነው ግራፋችን የሚሆነው እንደዚህ ነው። ሶ ወደ 5 በቀኝ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው? ወደ ኢንፊኒቲ ይሄዳል ማለት ነው። ስለዚህ 1 over 5 as x goes to 5 from the right 1 over 5 ነው ማለት ነው ኢንፊኒቲ ይሆናል ማለት ነው። እዚህ ጋር ደግሞ from the right ተናል from the left ደግሞ ወደ 0 እዚህ ጋር ነች። from the left ማለት ወደ በግራ በኩል ስንጠጋ ከ0 የሚያንሱ ቁጥሮች ማለት ነው እዚህ ጋር ያሉት
ለምሳሌ 1 ኦቨር -1 ብናስገባ እዚህ ጋር ነው -1 ብናስገባ -1 1 ኦቨር -1 -1 ነው። ወደ 0 ደግሞ በጣም ብንጠጋ እዚህ ጋር -1 አለች፣ እዚህ ጋር 0.5 አለች፣ ማይነስ እዚህ ጋር -0.25 አለ። ይሄን ቁጥር በጣም ባስጠጋነው ቁጥር 0.5 ደግሞ ስናስገባ 1 ኦቨር 0 ኔጌቲቭ 0.5 ማለት ነው ኔጌቲቭ 2 ነው። እንደገና ድጋሚ ወደ 0 ብንጠጋ 1 ኦቨር ኔጌቲቭ 0.25 ብናደርገው ይሄ ኔጌቲቭ 4 ነው። ሶ -1 አለ -2 አለ -4 አለ። ምን እያደረገ ነው የሚሄደው? ነገር የቁጥር እየቀነሰ ነው የሚሄደው። -1 -2 -4 እያለ ይቀንሳል። ወደ ማን ነው የሚቀንሰው? ወደ ኔጌቲቭ ኢንፊኒቲ ይቀንሳል ማለት ነው። ስለዚህ እዚህ ቫልዩ ውስጥ ነው የሚሆነው ኔጌቲቭ ኢንፊኒቲ ይሆናል። ወይ ደግሞ ግራፉን ብታዩት ይሄ 1 ኦቨር ኤክስ ግራፍ ነው። ወደ 0 በግራ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው ወደ ኔጌቲቭ ኢንፊኒቲ ማለት ነው። ወደ በቀኝ በኩል ስንጠጋ ደግሞ ወደ ፖዚቲቭ ኢንፊኒቲ ይላል። አሁን ምን ጊዜም ሊሚታችን ላይ ወደ አንድ ቁጥር ስንጠጋ ሊሚት ፍሮም ዘ ሌፍት እና ፍሮም ዘ ራይት ኢኳል ከሆነ ብቻ ምን ይባላል? ሊሚቱ ኤግዚስት አድርጓል ይባላል። ሊሚት ኤክስ ጎስ ቱ ኤ ፍሮም ዘ ሌፍት ኤፍ ኦፍ ኤክስ ከሊሚት ኤክስ ጎስ ቱ ኤ ፍሮም ዘ ራይት ኤፍ ኦፍ ኤክስ ጋር ኢኳል የሚሆን ከሆነ አጠቃላይ ሊሚታችን አስ ኤክስ ጎስ ቱ ኤ ማለት ነው። ሊሚት አስ ኤክስ ጎስ ቱ ኤ ኤፍ ኦፍ ኤክስ ኤግዚስት አድርጓል ብለን መናገር እንችላለን ማለት ነው። ሁለቱ ግን ኢኳል ካልሆኑ ሊሚት ፍሮም ዘ ራይት እና ፍሮም ዘ ሌፍት እኩል ካልሆኑ ደግሞ አስ ሊሚት ኤክስ ጎስ ቱ ኤ ፍሮም ዘ ሌፍት ከሊሚት ኤክስ ጎስ ቱ ኤ ፍሮም ዘ ራይት ጋር እኩል ማይሆን ከሆነ ሊሚት ኤክስ ጎስ ቱ ኤ ኤፍ ኤክስ ምን ማለት ነው? ዳዝ ኖት ኤግዚስት ይሆናል ማለት ነው። ለምሳሌ እኛ እዚህ ጋር ሊሚት ኤክስ ጎስ ቱ 0 ፍሮም ሊሚት ኤክስ ጎስ ቱ 0 ኤፍ ኦፍ ኤክስ ፈልጉ 1 ኦቨር ኤክስ ፈልጉ ብንባል ምንድን ነው የሚሆነው? ሊሚት ኤክስ ጎስ ቱ 1 ኦቨር ኤክስ ምን እንፈልጋለን? መጀመሪያ ሌፍት እና ራይት ሃንድ ሊሚቱን እንፈልጋለን። ሁለቱ ኢኳል ከሆኑ ሊሚቱ ኤግዚስት አድርጓል ብናገኘው ማለት እናስቀምጣለን። ሁለቱ ኢኳል ከሆኑ ደግሞ ዳዝንት ኤግዚስት ነው የሚባል። ሶ ሊሚት ኤክስ ጎስ ቱ 0 ፍሮም ዘ ራይት ምንድነው? ኢንፊኒቲ ነው። ፍሮም ዘ ራይቱ ኢንፊኒቲ ነው። ፍሮም ዘ ሌፍቱስ ኔጌቲቭ ኢንፊኒቲ ነው። ሶ ወደ አንድ ቁጥር ስንጠጋ ራይት ሃንድ ሊሚት እና ሌፍት ሃንድ ሊሚት እኩል ካልሆኑ ሊሚቱን ይባላል ማለት ነው ዳዝ ኖት ኤግዚስት ማለት ነው። ሶ የዚህ ሊሚት ቫልዩ ምንድን ነው? ዳዝ ኖት ኤግዚስት አይገኝም ማለት ነው። ወደ አንድ አይነት ቁጥር በግራና በቀኝ በኩል ስንጠጋ ኢኳል ማይሆን ከሆነ ለምሳሌ እዚህ ጋር ወደ 0 እንጠጋ ነው ሁለቱም ጋር ግን በግራ በኩል ስንጠጋ ማይነስ ኢንፊኒቲ በቀኝ ስንጠጋ ኔጌቲቭ ፖዚቲቭ ኢንፊኒቲ ሶ ሊሚቱ ቦth ሳይድ ሊሚቱ ኢኳል ስለሆነ ዳዝ ኖት ኤግዚስት ነው ለመናገር እንችላለን ማለት ነው። ለምሳሌ እዚህ ጋር ደግሞ ሊሚት ኤክስ ጎስ ቱ 0 2x - 3x + 1 ኦቨር x አሁን ምን ጊዜም አብሶሉት ቫልዩ ፈንክሽን ምን አይነት ፈንክሽን ነው? አብሶሉት ቫልዩ ፒስዋይዝ ፈንክሽን ነው። ፒስዋይዝ ፈንክሽን ማለት በሬንጅ የሚከፋፈል ፈንክሽን ነው ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ኤክስ የሚሆነው ምን ከሆነ ነው? ኤክስ ከ0 በላይ ከሆነ ነው። ማይነስ ኤክስ የሚሆነው ደግሞ ኤክስ ከ0 በላይ ከሆነ ነው። ይሄ ማለት አብሶሉት ቫልዩ ኦፍ ኤክስ ኤክስ ራሱ ሆኖ የሚወጣው ኤክሷ ከ0 በላይ ከሆነች ነው። በማይነስ የሚባዛው ደግሞ ምን ከሆነ ነው? ከ0 ካነሰ ማለት ነው። ይሄ ማለት ፒስዋይዝ ፈንክሽን ነው አብሶሉት ቫልዩ። ስለዚህ ይሄ እንደዚህ ከሆነ እዚህ ጋር አብሶሉት ቫልዩ ኦፍ 2x - 3 ማን ነው? ይሄን ቁጥር 0 ያመጣው 3 ኦቨር 2 አይደለ? ሶ ይሄ ፈንክሽን 2x - 3 = 0 2x = 3 x = 3 ኦቨር 2 ነው። የዚህ ፈንክሽን 0 ሳይሆን ማለት ነው። ስለዚህ ይሄ ራሱ 2x - 3 ሆኖ የሚወጣው ምን ከሆነ ብቻ ነው? ኤክሱ ከ3 ኦቨር 2 የሚበልጥ ወይም እኩል የሚሆን ነው። በማይነስ ቢባዛውስ? በማይነስ ቢባዛው ደግሞ ምን ከሆነ ነው? ከዚህ ቁጥር ካነሰ ነው ማለት ነው። ልክ እንደዚህ እዚህ ጋር እንዳየነው። ስለዚህ ይሄን ነው የሚሰራው ማለት ነው። እዚህ ጋርም ተመሳሳይ x + 1 አለ x + 1 = ራሱ x + 1 ነው የሚወጣው። ይሄን 0 የሚያደርገው ማለት -1 ከሆነ ነው። ከአንድ በላይ ከ-1 በላይ ከሆነ በማይነስ ቢባዛው ደግሞ -(x + 1) ደግሞ የሚሆነው x ከ-1 ካነሰ ነው። ስለዚህ ሊሚታችንን መስራት እንችላለን። ሊሚት x goes to 0 ምን አለ እዚህ ጋር 0 የሚገኘው ውስጥ ነው። ከነዚህ ውስጥ እኛ የምንፈልገው 0 ነው። ሰው ቦት ሳይድ ሊሚቱን ነው ቼክ የምናደርገው ማለት እዚህ ጋር ይሄ ማለት 1.5 ነው። ከ1.5 ያንሳል 0። ስለዚህ ለዚህ ቫልዩ የምንጠቀመው ማለት ነው እቺኛውን የምንጠቀመው -2x + 3 ሲባዛ ማለት -2x + 3 ማይነስ አለ ለx + 1 ደግሞ የምንጠቀመው ማለት ነው x -1 ከ0 -1 ከዚህ ስለሚበልጥ ይሄ ስለሚበልጥ ከዚህኛው እዚህኛው ነው ማለት ነው። ከ-1 የሚበልጠው ፈንክሽን ማለት ነው x + 1 ኦቨር ምን አለ x አለ ማለት ነው። therefore እዚህ ፈንክሽን ምን ማለት ነው? ሌላኛው -2x አለ -2x + 3 -x -1 አለ ኦቨር x። ስለዚህ ይሄ -2x -x -3x 3 - 1 -3 - 1 + 2 ኦቨር x ነው ማለት ነው።
ስለዚህ የዚህ ሊሚት ቫልዩ እንደሚሆነው ወደ 0 አፕሮች ሲያደርግ ይሄ ማለት -3x ኦቨር x ነው ፕላስ ይሄ ደግሞ 2 ኦቨር x ነው። ስለዚህ ይሄ ይጠፋልና ሶ -3 ፕላስ ይሄም እንደሚሆነው ሊሚቱ ወደ 0 አፕሮች ሲያደርግ ሊሚት x goes to 0 2 ኦቨር x አለ። ይሄ ወደ 0 አፕሮች ሲያደርግ ምን ነው የሚሆነው? ከ0 ለሚያንሱ ቁጥሮች ሲፈልግ 0 ለምሳሌ 0 1 ብንፈልግ ከ0 ለሚያንሱ -1 ብንወስድ -2 አለ -0.5 ደግሞ ብንወስድ -4 አለ። ወደዚህ እየቀነሰ ነው የሚሄደው። 2 ኦቨር x ደግሞ ከግራ በኩል ከቀኝ በኩል ደግሞ ስንጠጋ መጀመሪያ 1 ሲሆን 2 ነው 0.5 ሲሆን ደግሞ 4 ነው እየጨመረ ይላል ማለት ነው። ሶ ቦth ሳይድ ሊሚቱ እኮ ያለው ይሄም ነው ማለት ዳዝ ኖት ኤግዚስት ነው። ሶ -3 ዳዝ ኖት ኤግዚስት ሲጨመር ነው የሚሆነው ዳዝ ኖት ኤግዚስት ነው ማለት ነው። የዚህ ሊሚት ቫልዩ ዳዝ ኖት ኤግዚስት ነው ማለት ነው። እዚህ ጋር ደግሞ f of x 3x plus absolute value of x አለ 7x minus 5 absolute value of x አለ። ሊሚት x goes to 0 ምንድነው የሚሆነው ነው የሚለው ጥያቄ። ስንሰራ ነው የምናደርገው absolute value of x ምን ጊዜ ምንድነው absolute value of x is equal to x ይሆናል። ምን ከሆነ x ከ0 በላይ ቢሆን ከሆነ ማይነስ x ይሆናል። x ምን ከሆነ ከ0 በታች የሚሆን ከሆነ ማለት ነው። ስለዚህ ቦth ሳይድ ሊሚቱን ቼክ እናደርጋለን። ሊሚት x goes to 0 from the left ስንወስድ መጀመሪያ from the left ከሆነ ማለት ነው የምንጠቀመው ለአብሶሉት ቫልዩ of x የምንጠቀመው -x ነው። so 3x plus absolute value of x ማለት ነው ለማይነስ ከዚህ ለሚያንሱት -x ነው over 7x minus 5 times absolute value of x ማለት ነው -x ነው ከ0 ለሚያንሱ ስለሆነ ማለት ነው። ይሄ ማለት 3 minus x 2x ነው over 7x minus plus ነው የሚሆነው 12x ይሆናል። ይሄ ፓርት 12x so x by x ካንሰል ሲሆን ይሄ 1 over 6 ይሆናል ማለት ነው። so 1 over 6 ከሆነ ሊሚት x goes to 0 from the right ደግሞ ከዚህ ላይ የሚመጡ ደግሞ ማንንም ተጠቀመው x ነው የምንጠቀመው so ሌላኛው ይሆናል 3x plus x over 7x minus 5x ይሆናል ማለት ነው። ሌላኛው ስንደምረው 4x ይሆናል over የስለኛው ደግሞ ስንቀንሰው 2x ይሆናል። ይሄ ሲቀጠፋ ይሆናል 2 ነው ማለት ነው። from the right ማን ነው 2 ነው from the left ደግሞ 1 over 6 ነው so 1 over 6 not equal to 2 both side ሊሚቱ ኢኳል ስለሆነ ሊሚት x goes to 0 ነው ማለት ነው does not exist ነው ማለት ነው። ሊሚት x goes to 0 f of x ነው ማለት ነው does not exist because both side ሊሚቱ ኢኳል ስላልሆነ does not exist ነው መናገር እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ ስለ አፕሊኬሽን ኦፍ ሊሚት እናያለን። መልካም ቆይታ